አሜሪካዊው ዩቲዩበር አይሾ ስፒድ በአንድ እይታ ከኢትዮጵያዊቷ ቆንጆ ሀሴት ደረጀ ፍቅር እንደያዘው ተሰማ። በትላንትናው ላይቭ ስትሪም ከጎኑ በመሆን ኢትዮጵያዊ ባህልንና የኢትዮጵያን እሴት እጅግ በተዋበ መንገድ ስታስተዋውቀው የቆየችው ሀሴት ደረጀ የአይሾ ስፒድ ልብ ማረፊያ መሆኗ ተሰምቷል። በካሜራ ፊት ለፊት በነበረው የቀጥታ ስርጭት ያቀረበላት የአብረን ራት እንብላ ጥያቄን ውድቅ በማድረግ ኢትዮጵያዊ ክብር የተሞላበት ሴትነትን ያሳየችውን እንስት በድጋሚ ከካሜራ ጀርባ ያልተጠበቀ ጥያቄ አይሾ ስፒድ እንዳቀረበላት ተሰምቷል። ሚስ አፍሪካ አሸናፊ የሆነችውና በውበቷ ስፒድ እንዲሁም ደግሞ ከስፒድ ጋር አብሮ የነበሩትን ሁሉ ስታሽኮረምም ያመሸችው ሀሴት ደረጀ በመጨረሻ የአይሾ ስፒድ ምርጫ መሆኗ ተሰምቷል። በትላንትናው ዕለት ያኮራችን ቆንጆ ከካሜራ ጀርባ የቀረበላትን የፍቅር ጥያቄ በተመለከተ ያልተጠበቀ ምላሽ ለአይሾ ስፒድ እንደሰጠችውና ልቡም እንደተሰበረ እየተነገረ ይገኛል። ነገር ግን የፍቅር ጉዳይን ከእሷ ጋር የሚያስብ ከሆነ በኢትዮጵያዊ ባህል ሽማግሌ ልኮ ቤተሰቧን እንዲጠይቅ መልእክት እንዳስተላለፈችለት ተነግሯል። ከፍቅር ርቆ የቆየው ታዋቂው ዩቲዩበር በመጨረሻ በአፍሪካ ቆይታ በኢትዮጵያ ጉዞ በፍቅር መነደፉ የተነገረ ሲሆን ከሀሴት ደረጀም ጋር ጎጆ መቀለስ እንደሚፈልግ በቀልድ መልክ እንደተናገረ ተነግሯል። ጉዳዩን በስፋት ይዘናል። ከዚህ ባሻገር እጅግ ባነጋገረው የዛሬው የስፒድ ቆይታ ከሀገር እንደሚወጣ ተሰምቷል። በትላንትናው ዕለት መጠነኛ የተባለ የጤና እክል የገጠመው አይሾ ስፒድ ለአንድ ወይም ለሶስት ቀናቶች በኢትዮጵያ ይቆያል የሚል ተስፋ ተደርጎ የነበረ ሲሆን ነገር ግን የኬንያ ጣፋንታና ዕድል አልደረሳትም የተባለችው ኢትዮጵያ የላይቭ ስትሪም ዝግጅቱ ለአንድ ቀን ብቻ እንደሆነ ተነግሯል። ይህ ጉዳይ ደግሞ አይሾ ስፒድ ከሀገር እንዲወጣ ያደረገውን ምክንያትም ይፋ ያደረገ ነው። አይሾ ስፒድ ኢትዮጵያን በዛሬው ዕለት ጥሎ የወጣበት ምክንያት ምንድን ነው? ይህንንም ይዘናል። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። ለሚዲያችን አዲስ ከሆናችሁ ሚዲያውን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ በትህትና እንጠይቃለን። እስከ መረጃችን ፍጻሜ ሰናይ ጊዜን በመመኘት ቀጥታ ወደ መረጃችን የምናመራ ይሆናል። በትላንትናው የአምስት ሰዓት የቀጥታ ስርጭት ከታዩ ሁነቶች መካከል የበርካቶችን ልብ የገዛው የአይሾ ስፒድና የአፍሪካ ሚስ አሸናፊ የነበረችው የሀሴት ደረጀ ጉዳይ ነው። በኢትዮጵያዊ ጨዋነት አቀባበል ማራኪ በሆነ ወግና ስርዓት በቋንቋ ልህቀት የተቀበለችው ይህች እንስት በመጨረሻ የአይሾ ስፒድ የልብ ማረፊያ መሆኗ ተነግሯል። በቪዲዮቹ ከአንድም ሁለት ሶስቴ ለሷ ልዩ የሆነ እይታ እንዳደረበትና ከሷ ጋር ራት መብላት እንደሚፈልግ ደጋግሞ ጥያቄን ያቀረበላት አይሾ ስፒድ ከዚህ ቀደም በዞረባቸው አካባቢዎች ሁሉ የነበሩ ቆነጃጀትን ሁሉ ሲገፋና እጅግ ያልተገባ ባህሪ ሲያሳያቸው የቆየ ሲሆን ነገር ግን በመጨረሻ በኢትዮጵያዊቷ እንስት ፍቅር መነደፉ ተነግሯል። በላይቭ ስትሪሙ ቀጥታ እኔን እንዴት ታይኛለሽ? የለበስኩትስ ልብስ ከስንት ሬት ታደርጊዋለሽ? የሚል ጥያቄ የሰነዘረላት ሀሴት ከ10 የሚሰጠው ወንድ እንዳልሆነ ነገር ግን ዳግም ወደ ኢትዮጵያ የሚመጣና እሷም የሱን ጥያቄ ለመቀበል ፈቃደኛ የምትሆን ከሆነ ከ10 ሊያገኝ እንደሚችል በጨዋታ መልክ ምላሽ ሰጥተው ነበር። በዚህ ብቻ ያልበቃው የስፒድ ውትወታ ከካሜራ ጀርባም እንደነበረ የተነገረ ሲሆን ለሚስ ሀሴት የፍቅር ጥያቄ እንዳቀረበላትና እጅግ ማራኪ የሁሉንም ወንድ ልብ ቀጥ ማድረግ የምትችል እንስት እንደሆነች እንደነገራት ተነግሯል። በትላንትናው የቀጥታ ስርጭት ከዋናው ተዋናይ አይሾ ስፒድ ባሻገር የአይሾ ስፒድ ቦዲጋርዶች ጭምር በዚች መልከ መልካም ኢትዮጵያዊ ፍቅር እንደተነደፉና ደጋግመው ሲያዩዋት እንደነበረ አብረዋት ፎቶ ለመነሳትም ጥያቄ እንዳቀረቡላት የተነገረ ሲሆን ጉዳዩ እጅግ ያስበሳጨው አይሾ ስፒድም ከእሷ ጋር ፎቶ መነሳት የሚችለው እሱ ብቻ እንደሆነ በቁጣ እንደነገራቸውና ኢትዮጵያዊቷን ሴት ከልቡ ሊያወጣት እንዳልቻለ ደጋግሞ ለወዳጆቹ ሲገልጽ እንደቆየም ተነግሯል። ባሳለፍነው ዓመት ዓለም አቀፍ በነበረው ውድድር አሸናፊ የሆነችውና የኢትዮጵያን ባህልና ወግ ያስተዋወቀች የምትገኘው
ሀሴት ደረጀ ከስፒድ መምጣት በፊትም በበርካታ ሰው ዘንድ ከፍተኛ የሆነ ተቀባይነት ማግኘት ችላለች። ከመልኳ ባሻገር እጅግ ስነ ስርዓትና የኢትዮጵያ ወግና ባህልን የምትጠብቅ እንስት የሆነችው ይህችው ሴት በትላንትናው ዝግጅት ኢትዮጵያን ካስተዋወቁና የኢትዮጵያን ከፍታ ካሳዩ ሰዎች መካከል አንዷና ግንባር ቀደሟ እንደነበረች ተነግሯል። ይህንን ተከትሎ ተደጋጋሚ የነበረው የፍቅር ጥያቄ ወደ እሷ የጎረፈ ሲሆን እሷ ግን በትላንትናው ዕለት እጅግ ኢትዮጵያዊን ያኮራና ቆፍጠን ያለ ምላሽ ለስፒድ ጥያቄ አቅርባለታለች። የኢትዮጵያ ፍቅር ሆነ የትዳር ስርዓት በቤተሰብ ውሳኔ የሚሰጠው እንደሆነና ስፒድም እሷን የሚፈልግ ከሆነ ሽማግሌ ወደ ቤተሰቦቿ መላክ እንደሚኖርበት፣ ለዚህ ግን የእሷ ምላሽም አሁን ላይ እሺ እንዳልሆነ እንደገለጸችለት ተነግሯል። ይህንንም ተከትሎ አይሾ ስፒድ የአንድ ቀን ቆይታውን በኢትዮጵያ ሊያራዝም ፈቃደኛ እንዳልሆነና ኢትዮጵያን በትላንትናው ምሽት ለቆ እንደወጣ ተነግሯል። ረጅም ዓመታት ከፍቅር ርቆ የሰነበተው አይሾ ስፒድ ዳግም ፍቅር የመጀመርና ጎጆ የመቀለስ ፍላጎት እንደታየበት እየተነገረ ይገኛል። ከዚህ ባሻገር እጅግ መነጋገሪያ በሆነ መንገድ በኢትዮጵያ የሚኖረው ቆይታ ለቀናት ይሆናል የሚል ግምት በተደጋጋሚ እየተሰጠ ነበረ። በተለይም አይሾ ስፒድ በአፍሪካ ካደረጋቸው ቆይታዎች ሁሉ እጅግ ስኬታማ የተባለን ቆይታ በአዲስ አበባ ከተማ ያደረገ ሲሆን የነበረው አቀባበል፣ የነበረው ጉብኝትና ያየው ነገር ሁሉ እጅግ ተወዳጅ እንደነበረ ገልጿል። ከዚህ ባሻገር አመሻሽ ላይ በነበረው ዝግጅትም አዲስ አበባ በአፍሪካ ግዙፍ እጅግ ያሸበረቀችና እንደዚህ ያልጠበቃት እጅግ ውብ ከተማ መሆኗን እያቆለጳጰሰ የገለጸው ስፒድ በኢትዮጵያ የነበረውን ቆይታ ግን አለማራዘሙ በኢትዮጵያ ወዳጆቹ ዘንድ ከባድ የሆነ ትችትና ጥያቄን አስነስቷል። በኬንያ 2 ቀናትን በደቡብ አፍሪካ ደግሞ 3 ቀናትን የቆየው ስፒድ በኢትዮጵያ ግን ጉዞውን ለ1 ቀን ብቻ ማድረጉ የተሰማ ሲሆን ይህም የበርካታ ወዳጆቹን ልብ ያስከፋ ስለመሆኑ ተነግሯል። ከዚህ ጋር በተያያዘ በወጡ መረጃዎች ስፒድ በትላንትናው ዕለት ቀለል ያለ ህመም እንደገጠመውና ይህንንም ተከትሎ የላይቭ ስትሪሙንም በተደጋጋሚ ለማቋረጥ እንደተገደደ ተነግሯል። በቪዲዮቹ መካከል ራሱን ስቶ እስከ መውደቅ ደረጃ ከፍተኛ የተባለ የጤና እክል እንደነበረበት፣ ይህም ከረዥም ጉዞ ከዚህ ባሻገር አድካሚ ከሆነው የላይቭ ስትሪምና ከአመጋገብ ጋር የመጣ እንደሆነና ነገር ግን ከፍተኛ የተባለ ክትትል እንደተደረገለት አሁን ላይ በመልካም ጤንነት ላይ እንደሚገኝ ተነግሯል። እነዚህ ጉዳዮች ተደማምረው አይሾ ስፒድ በኢትዮጵያ ያለውን ቆይታ ለ1 ቀን ብቻ እንዲያደርግ ያስገደደው ሆኗል። በቀጣይ በምን ሀገር በየትኛው ከተማ ይከሰታል የሚለው ጉዳይም ከወዲሁ ተጠባቂ ሆኗል። ከዚህ ባሻገር አይሾ ስፒድ በቀጣይ የአፍሪካ ጉዞ ላይ ኢትዮጵያዊውን ስፒድ ይዞት ይዘልቃል ወይንስ ኢትዮጵያዊ ስፒድ በመጨረሻ ኢትዮጵያ ላይ ተሰካ ከስፒድ ጋር ቆይታ ካደረገ በኋላ ጉዞ ይጠናቀቃል የሚለውም በበርካቶች ዘንድ በጉጉት እየተጠበቀ ይገኛል። በትላንትናው የ5 ሰዓት የላይቭ ስትሪም ቀጥታ ስርጭት ቆይታው አብሮት የዘለቀው ኢትዮጵያዊ አይሾ ስፒድ ታላቅ ዕድል የተፈጠረለት ቀን እንደነበረ የማይዘነጋ ነው። ይህንንም ተከትሎ አይሾ ስፒድ በቀጣይ ጉዞዎቹ ሊያካትተው ይችላል የሚል ፍንጭ መረጃ በዚህ ሰዓት እየወጣ ይገኛል። እኛም አይሾ ስፒድ በፍቅር ተነደፈ ስለተባለበት ጉዳይና ለሐሴት ደረጃ ያቀረበው ጥያቄ ኩሩ ሐሴት ደረጃም የመለሰችለትን ምላሽ በዚህ መልኩ በመረጃ ለእናንተ አደረሰን። በዚያው አበቃን። ሚዲያውን ሰብስክራይብ በማድረግ አብሮነታችሁን እንድታስቀጥሉ በትህትና እንጠይቃለን። በቀጣይ በአዲስ መረጃ የምንከሰት ይሆናል። ሰናይ